ብዙዎቻችሁ ሀሳባችሁን አስተያየታችሁን ሰጣችሁን፣ ግን ያ ኮሜንታችሁ ለእኔ ብርታት ሆነኝ። ያ ሀሳብ አስተያየታችሁ ለእኔ ጥንካሬ ሆነኝ። በቃ ጠንክሬ እሰራለሁ። ብዙ መከራዎች አለፉ፣ ብዙ ውጣ ወረዶች አልፈው ዛሬ ለዚህ በቃን። ለዛም ደግሞ አልሐምዱሊላ። ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦቼ? በያላችሁበት ሰላማችሁ ብዝት ይበልልኝ። ያው ዛሬ እንግዲህ እንደ መጀመሪያው ላዝንባችሁ ወይም ህመማችሁን ለመቀስቀስ አይደለም የመጣሁት። ብዙዎቻችሁ ብዙ ህመም እንዳለባችሁ አውቃለሁ። ለምን በቃ እኔ ያቆምኩበት ላይ ቆማችሁ ያለፋችሁ ሰዎች አላችሁ። ያንን ደግሞ ህመማችሁን እየቀሰቀስኩኝ ብዙዎቻችን እንዳሳዘንኳቸው አውቃለሁ። ግን ያው አንዳንዴ በጣም ኦቨር ሲሆንብን እዚህ መተን ስንናገር ወይም የውስጣችንን ስናወራ ቀለል ይለናል እና ለዛ ነው ብዙ ጊዜ የሚዲያ ተከታዮች ኦዲየንስ ምናምን ልክ እንደ እህት እንደ ወንድም አድርጌ የማያችሁ ስለምታዳምጡን ነው። እና በዛ ነገር ደግሞ እናንተን ውስጣችሁን እንደነካዋችሁ አውቃለሁኝ። እንግዲህ ያ ሁሉ ነገር አልፏል አልሐምዱሊላሂ። በእህቶቼ በወንድሞቼ ምክርም በእርግጥ ሰው ስለሰጠህ ብቻ አይደለም፣ ስለሰጠን ወይም ስለረዳን አይደለም። ጥሩ ጥሩ ሀሳቦችን አይዞሽ፣ ጠንክሪ፣ ጠንክረሽ በቃ ወደፊት አለህን ይዘሽ ወደፊት ጠንካራ ሴት ነሽ ብሎ ከጎናችሁ ሆኖ ብዙ ክፍተቶቻችሁን የሚሸፍኑ እህት ወንድሞች አሉ እና ከነዛ ደግሞ የተወሰኑት እኔም ላይ ስለገጠሙ ብዙዎቹ ደግሞ በቃ ምን ልበላችሁ በጣም ውስጤ ደግሞ በጣም ውስጤ ላመሰግነው የምፈልግ ሰው አለ። እንደዚህ በጣም ውብ አድርጎ ማለት በጣም ስብርብር ያለውን ልቤን ጠጋግኖ ጥግንግን አድርጎ የተሰባበረው በቃ ራሴን ሁላ ላጠፋ የደረስኩበት ሁኔታ ላይ ነበርኩኝና አስባችሁታል? ራስን ማጥፋት ምን ማለት እንደሆነ አላህ ይጠብቀንና ማለት ነውና ከእንደዚህ አይነት ስሜት ደግሞ ነቅሎ የሚያወጣችሁ ሰው ያስፈልጋችኋል። ያ ሰው ደግሞ ከምታውቁት ወይም እንደዚህ ከዙሪያችሁ ምናምን ካለው ሰው ምናምን ከሌላ ቦታ ደግሞ መጥቶ ያ ሰው መጥቶ ነቅሎ ሲያወጣችሁ በጣም ደስ ይላል። ከምታውቋቸው ሰዎች በላይ በቃ ሌላ ባል ሰው ምናምን መጥቶ እንትን ሲላችሁ የሆነ ግርም ያስብላችኋል። በዚህ ዘመን ባለንበት ሁኔታ ላይ እንደዚህ አይነት ሰው አለ ወይ ብለን እስክንል ድረስ ውስጥ የተገረመበት ነገር ነውና ከዛ ስሜት ውስጥ ነቅሎ ያወጣኝን ሰው አመሰግነዋለሁ። በጣም ነው ላመሰግነው ፈልጋለሁ እና ደግሞ በዚህ አጋጣሚ አቀርበዋለሁ በዚህ ሚዲያ ላይ ኢንተርቪው አደርገዋለሁኝ። በጣም የምወደው ወንድሜ ነው። ለምን ያንን ነገር ስላደረገልኝ ብቻ አይደለም ማሰቡ ብቻ እንደዚህ አይነቱ ነገር ከእንደዚህ አይነት ስሜት ውስጥ ለማውጣት እኔን ማሰቡን እንደ ራሴን ሆኜ እንድቆም ጠንክሬ እንድቆም በቃ ትችያለሽ፣ ሁሉንም ነገር መስራት ትችያለሽ፣ ማድረግ ትችያለሽ፣ ተስፋ መቁረጥ አይጠበቅብሽም ብሎ ከጎኔ ሆኖ ያው ሀዘኔን በጣም መጥፎ ነገር የማስበውን ነገር አስጠፍቶ ምን ልበላችሁ በቃ እኔ አለ ወይ ከስንት ከመቶ 2% በቃ ወይ 3-4% እንደዚህ አይነት ሰዎች አሉ ወይ ብዬ እስከምል ነው እንትን ያልኩት እና በዛውም ልክ ደግሞ ህመማችሁን ቀስቅሼ ውስጣችሁን ነክቼዋለሁ። የብዙዎቻችሁ እንትን ኮሜንት ደርሶኛል፣ በውስጥም በኮሜንትም ደርሶኛል እና ህይወት ይቀጥላል። በነገራችን ላይ የሆነ ቦታ ላይ አይቆምም። የሆነ ስላልተሰካ ወይ ስለተበሳጨሽ ስለተናደድሽ ራስሽን ለማጥፋት ስለሞከርሽ ወይም ደግሞ ራሳችንን ሌላ ቦታ ላይ ምናምን በማስቀመጥ ራሳችንን መጥፎ ነገሮችን በማሰብ ራሳችንን እዛ ላይ በማስቀመጥ የሚገደብ ነገር አይደለም። ህይወት ይቀጥላል፣ አይቆምም። ይሄንን ውስጣችንን ማሳመን መቻል አለብን። ለምን የሆነበት አይቆምም። ይወዳል የሰው የፈለገውን ያህል ብንወድ ብናፈቅር እንለያያለን። ይህ ያለ ቃል ግዴታ የፈለግነውን ያህል ሰውን ብንወደው የፈለግነውን ያህል ብንወልድበት የፈለግነውን ያህል አብረነው ብንኖር የፈለግነው ዓመታት ያህል በፍቅር ብትኖሩ ትለያዩታላችሁ።
ይህ እውነት ነው ያለ ነገር ነው። ለምን አለመግባባት ይፈጠራል። እግርህ ከእግርህ ይጋጫል፣ እግራችን ከእግራችን ይጋጫል፣ ይደማማል ሁላ ማለት ነው። እና ያ ነገርም ስላለ እናንተ ህይወት እንደሚቀጥል አምናችሁ አንድ ቦታ ላይ አትቁሙ። በቃ አንድ ቦታ ላይ አትቁሙ ስላችሁ ህይወት ከጀመራችሁ በኋላ ህይወታችሁን ለማቆም መጣር መታገል አለባችሁ እስከምትችሉ ድረስ። ከዛ በላይ ግን ከሆነባችሁ መጥፎን ነገር ከማሰብ ይልቅ ኸይሩን ነገር አስቦ መልካምን ነገር ይዞ እንደመጓዝ እኔ መጥፎ ነገር አስቤ ምን አይነት ነገር ውስጥ እንደነበርኩኝ እኔና ከዛ ነገር ውስጥ ያወጣኝ ሰው ያውቀዋል። እሱንም በደንብ የምናወራው ይሆናል። ራሱንም አቅርቤው የኔን መጥፎ ባህሪ ችሎ የመጥፎ ነገሮችን ሁሉ በቃ እንትን ብሎ ከዛ ከመጥፎ ነገር ውስጥ ምዝዝ አድርጎ ነው ያወጣኝና ለዛም ደግሞ እኔ ምን ብዬም እንደወንድ እናንተ እስኪ እንግዲህ እናንተ በደንብ አድርጋችሁ ይሄንን ሰው እስከማቀርበውም ድረስ በደንብ አድርጋችሁ አመስግኑልኝ። እንደዚህ አይነት ሰው አያሳጣችሁ። እንደዚህ አይነት ሰው በቃ በዚህ ጊዜ ላይ ደግሞ እንደዚህ አይነት ውስጥ በጣም ቴንሽን በሆናችሁ ሰዓት በጣም ውስጣችሁ በቃ እንትን ባለ ሰዓት እንደዚህ አይነት ሰው ያብዛልን፣ በዙሪያችን ያብዛልን። ይሄን ያህል ሰው ለካ ወዶ እኮ አይደለም ራሱን የሚያጠፋው። በቃ ወዶ አይደለም። በቃ ለምን ነገራቶች በቃ እንዲህ በቃ እንዲህ ሲሆኑብን ነው ወደ መጥፎ ነገር የሚመሩን ማለት ነው። ከዛ ነገር ደግሞ ሊያወጣን እኔን ያወጣን አይነት ሰው ያብዛልን ከዙሪያችን ብዬ ነው የምለው። ተስፋ አትቁረጡ። ተስፋ የምትቆርጡ ብዙ እህቶች አላችሁ። የሆነ ነገር ትጀምሩ እንጀምረውና ያ ነገር ካልተሳካልን ብዙ ተስፋ የሚያስቆርጡ ነገሮች ይኖራሉ። ግን ተስፋ መቁረጥ የለብንም። ለምን ህይወት ስለሚቀጥል ማለት ነው። ያንን ነገር ይዘን ያንን ነገር ረጋግጠን ርግጥቅጥ አድርገነው አልፈን መቀጠል ጉዟችንን እንጂ ሌላ የሆነበት ላይ ከቆምን ያ ነገር በቃ ወደ እብደት ወደ መጥፎ ነገር ማበድ ድረስ የሚደርሱ እህቶች አሉ። እስከማበድ ወዳው አፍቅራው በራሷ ገንዘብ እንኳን ህይወቱን መስርቶ እሷ እየላከችለት በራሷ ገንዘብ ሌላ ህይወት መስርቶ እየኖረ ያቺ ሴት እንኳን ጠንክራ ቆማለች። ያቺ ሴት እንኳን በገንዘቧ ባሏ ሌላ ሚስት እንኳን አግብቶባት ያቺ ሴት እንኳን ጠንክራ ትንቀሳቀሳለች። ስለዚህ እኛም ደግሞ ይህንን እያየን እየተማርን በዛ ነገር ጉዟችንን መቀጠል አለብን። ህይወት ይቀጥላል፣ አይቆምም። የሆነበት ምናምን የሚቆምበት ነገር ላይ አይደለም የህይወት ነገር። ስለዚህ ቀጥሉ ነው የምላችሁ። ብዙዎቻችሁ አንዳንድ ኮሜንቶቻችሁ ደግሞ ውስጤን እንትን ያለው ኮሜንት አለ። ያንድዬ በር ከተንኳኳ ይከፈታል። ሰዎች ዘጋግተዋል። አሁን ላይ በቃ አሉ መልካም ሰዎች አሉ፣ እጅግ በጣም መልካም ሰዎች አሉ። በዛው መልካሞች ሰዎች ደግሞ አዳዲሶች ናቸው። አዳዲስ መልካም ሰዎች አሉ አይደለ? የመጀመሪያዎቹ መልካም ሰዎች አሉ እንዳሉም ሆነው ግን አዳዲሶች ደግሞ ይኖራሉ። አብዛኛዎቻቸው በራቸውን ዘግተዋል፣ ተዘጋግቷል። ሁሉም በር ተዘጋግቷል። ስለዚህ የአላህ በርና የመልካም ሰዎች በሮች አልተዘጉም ማለት ነው። እና የእነሱን በሮች ደግሞ ከአላህ ውጭ በእርግጥ የማንም በር ማንኳኳት አይጠበቅብንም። ሆኖም ግን ነገራቶች በጣም እንትን ሲሉን የሰዎችንም በር አንዳንዴ እንትን እንላለን። በዛ ሰዓት ደግሞ እንግዲህ ከእንደዚህ መጥፎ ነገር ውስጥ ደግሞ መንጭቀው የሚያወጡን መልካም ሰዎችን ከዙሪያችን አላህ ያሳጣን ነው የምላችሁ። ዛሬ በጣም ደስ ስላለኝ ነው። በጣም ደስ ብሎኛል። ደስታዬ የሚያስደስታችሁ አላችሁ እና ደግሞ እስቲ ምንድነው የዚህ ደስታ ምንጭ ብላችሁ በኮሜንት እንትን በሉልኝ። ሁሉንም ነገር ደግሞ ከእናንተ ጋር ነው ማወራው መወያየው። ተስፋ በመቁረጥ ላይ ያላችሁ እህቶቼ ተስፋ እንዳትቆርጡ ነው የምመክራችሁ። የጎዷችሁን ሰዎች ረጋግጧቸው አለፉ። ርገጧቸው። በቃ ርግጥግጥ አድርጋችሁ ማለፍ፣ ወደፊት መገስገስ። አለበለዚያማ ትናንት የጎዷችሁ ሰዎች ዛሬ እናንተ ስብርብር ብላችሁ እንዲያዩዋችሁ ነው የሚፈልጉት። ለዛ ደግሞ አትፍቀዱላቸው። እንደዛ እንዲሆን እንዳትፈቅዱላቸው። ጉዟችሁ ወደፊት ቀጥሉ፣ ጠንክራችሁ ማለት ነው። ብዙ መከራዎችን ብዙ ውጣ ውረዶችን አልፍ ያለውኝ ግን ያ ነገር በቃ ዛሬም እንትን አለኝ። ያ ነገር ያሳለፍኳቸው ነገሮች ምናምን ዛሬ ላይ ተደግሞ ሳይ ትንሽ ውስጤ በጣም ተረብሾ ነበር። በጣም መጥፎ ስሜት ላይ ነበርኩኝ።
እናንተ ላይ ምናምን መጥቼ እንትን ስል ምናምን እውነት የሳቀ ሁሉ እዚህ መጥቶ ሲስቅ ሲጫወት ምናምን ከጀርባው መጥፎ ነገር የለም አይደለም። ሁሉም የሳቀ ሁሉም የተጫወተ ደስተኛ አይደለም። ሁሉም የሚሳቅ የሚጫወት ሰው ደስተኛ አይደለም። ለምን? ባክግራውንዱ ላይ ብዙ መጥፎ ነገሮች አሉ። ከጀርባ ብዙ መጥፎ ነገሮች ይኖራሉ። በጣም አሳዛኝ ነገሮች ይኖራሉ። በጣም ውስጥ የሚሰብር ልብ የሚያደማ ነገሮች ይኖራሉ እና ሁሉም የሳቀ ደስተኛ አይደለም ማለት ነው። እና ሌላቸው የፈለኩት አብዛኞቻችን እንስቃለን፣ እንጫወታለን፣ ብዙ ነገሮችን በደስታ እናሳልፋለን ማለት ነው። ያ ነገር ደግሞ ለእኛ ጊዜያዊ ወይም ለሰዎች ላለማሳየት የምናደርገው ነገር ነው የሚመስለን እና ያ ነገር እንዳይሆን ደግሞ የውስጣችሁ ስሜታችሁን ለምን እናንተ የምታወሩት ነገር መጥፎም ነገር ይሁን ሌላውን ሰው ያስተምራል ማለት ነው። ሌላ ሰው ጥንካሬ ይሆናል። አሁን እኔ ብዙ ነገር አውርቼ ብዙ እንባ ተናንቆኝ አውርቼ ተናግሬያችሁ እናንተ ብዙ ኮሜንቶችን ጽፋችሁ አይዞሽ አይዞሽ እንደዚህ አይደለም፣ ጠንክሪ፣ ጠንክርሽ መስራት አለብሽ፣ ጠንክርሽ ዩቲዩብሽ እንደዚህ ማድረግ አለብሽ ብላችሁ ብዙዎቻችሁ ሀሳባችሁን አስተያየታችሁን ሰጣችሁን። ግን ያ ኮሜንታችሁ ለእኔ ብርታት ሆነኝ። ያ ሀሳብ አስተያየታችሁ ለእኔ ጥንካሬ ሆነኝ። በቃ ጠንክሬ ሰራለሁ እችላለሁ እንዴት ብዬ እንድል ነው ያኛው የእናንተ ሀሳብ አስተያየታችሁ ጥሩ ኮሜንቶቻችሁ እኔን ዛሬ ላይ ቆሜ በደንብ ጠንክሬ እንድሰራ ያበረታቱኝ ማለት ነው። እና ለዚህም ደግሞ ውድ ቤተሰቦች በጣም አድርጌ ነው ማመሰግናችሁ። ለምን ከጎን የሆናችሁ ብዙዎቻችሁ ውስጥም ላይ መጣችሁ ምን ሆነሽ ነው? ለምን እንደዚህ ትሆኛለሽ? እንደዚህ አታደርጊው፣ እንዲህ አትይው፣ እንደዚህ አትሆኝም ወይ ብላችሁ ለሰጣችሁኝ ሀሳብ አስተያየታችሁ ከልብ አድርጌ ነው ማመሰግነው። ሀይቃ ሀገር ውስጥ ካለው ሰው ይልቅ ውጭ ያለው ሰው ስሜታችሁን በደንብ ነው የሚረዳችሁ ማለት ነው። እና በጣም አድርጌ ከልብ ነው ማመሰግናችሁ ውድ ቤተሰቦቼ። እንግዲህ በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ ይሆንላችሁ። ይሄን መልካም እናደግሰው ይዤላችሁ እመጣለሁ። በኢንተርቪው ጠብቁኝ። አንቺ የምትሉኝ እንግዲህ ጻፉልኝ፣ ኮሜንት ላይ አቅርቢልን። ይሄን መልካም ሰው የምትሉኝ ኮሜንት ላይ አስቀምጡልኝ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ወዳችኋለሁ፣ አከብራችኋለሁ። ከኔ በላይ ጀሊሉ ይውደዳችሁ።